የዳጣ አባት በስተመጨረሻ ድንገተኛ ሆስፒታል ገባ። ዶክተሮቹም ከፍተኛና አደገኛ ጉዳት ስለደረሰበት ሆስፒታል መቆየት አለበት ብለው ትዕዛዝ ሰጡ። ኤቢ የሰራችው ስራ ጦሱ ለአባቷ ሆኗል። ዳጣ ደግሞ አባቷን ጠግባ ሳትጨርስ ሆስፒታል ላይ ድፍት ብሎ ስታየው ራሷን መቋቋም አቅቷት በለቅሶ ተሞላች። የአቶ ደረጀ ሚስት ወይዘሮ ማርታ ደግሞ ከሚባለው በላይ ወይኔ ጉዴ! ይህን ያደረገችው የገዛ ልጃችን ኤቢ ናት። ደሬ በፍጹም ይሄ ላንተ የሚገባህ ሰው አይደለህም፣ እኔው ድፍት ልበልልህ እያለች ደም እንባ እያለቀሰች ትገኛለች። ማርታ ለባሏ ያላት እምነት እጅጉን በጣም ደስ ይላል። ሆኖም ግን ኤቢ የምትባል ሴትዮ የአባቷን ጸጉርና የዳጣን ጸጉር ቆርጣ የዲኤንኤ ምርመራ ናሙና አድርጋ ነበረ። ውጤቱም ደግሞ እጅጉን በጣም አሳዛኝና ልብ ሰባሪ ስለነበር ደረጀ ስራ ውሎ ሲመጣ ወይዘሮ ማርታ ደረጀ ከኔ ምን አተህ ነው? ከኔ ምን ጎሎ ነው? ሌላ ቦታ ሄደህ ዳጣን የወለድካት ብላ ስትለው እንዳለ በቁሙ ዘፍ ብሎ ሲወድቅ ራሱን ስቶ ምንም ማናገር አይችልም። የድንጋጤው ጉድ መቼም በጣም ከባድ ስለነበረ ዶክተሮቹም በጣም አሳሳቢ ሁኔታ ነው ብለው ተጨነቁ። አረ ባካችሁ ባካችሁ እንደው እንደምንም ብላችሁ የልጆቼን አባት የመጀመሪያዬን አትርፉልኝ እያለች ማርታም ከዶክተሮቹ እየተማጸነች ትገኛለች። ዶክተሮቹም ወይዘሮ ማርታ እባክሽ እባክሽ ስራችንን እንስራበት እንዴ! ሰውየው እኮ ሕክምና እያደረገ ነው፣ የቻልነውንም መስዋዕትነት እያደረግን ነው። ቆይ ሰውየው ይሄን ያክል በህይወቱ የሚያስደነግጠውና የሚያሳምመውን ነገር ለምን ታደርጋላችሁ? እናንተም ራሳችሁን ሳትጠብቁ ለዶክተር መከራ ትሆናላችሁ። እባክሽ ውጭ ወደ ውጭ ብለው ማርታንም ከሆስፒታሉ አስወጧት። ዳጣን ፊት ለፊት ተፋጠጡና ከማርታ ጋር እማዬ እትዬ እያለች ዘላበደች። እማዬ እትዬ ማትበይኝ፣ ቆይ አንቺ ማንሽ? ከየት ነው የመጣሽው? ያው ባለፈው እንደነገርኩሽ የሲሳይ ልጅ ነኛ። እኔ ታዲያ እኔ እናንተ ቤት ፍቅርን፣ ቤተሰብን፣ ማንነትን አግኝቻለሁ። ግን ጋሼ በዚህ ልክ ሆኖ ሳየው ደስ አይለኝም ብላለች። ደሬን ለእኔ ታይልኝ አንቺ ብሎ ሀሳቢ ተንገብጋቢ። ሲጀመር አንቺ ከመጣሽ ነው ልጄ ቀይር ብላ ተለዋውጣ ይሄ ነገር እንዲፈጠር የተደረገው። ዳጣ የደረጀ መታመም ምክንያት ትልቋ አንቺ ነሽ። ወደዛ ቤት ባትመጭ ኑሮ ይሄ ሁሉ ባልተፈጠረ ብላ አለች። ወይች ሴትዮ ጭራሽ ቢሞትም በእኔ ልታመሀኝ ነው እንዴ እያለ ዳጣ ራሷን መቆጣጠር አቃታት። አቶ ደረጀ አሁንም ማናገርም አልቻለም። ሕክምናውን ረጅም ጊዜ ስለሚወስድበት እዚሁ መክረም አለበት ብለው ዶክተሮቹም ተናገሩ። ማርታ ከምን ጊዜውም በላይ ተናዳ ኤቢ ልጇን ሲጥ አድርጋ ልትገላት ያናደዳትና ያስገረማት ነገር እኔን ከእኔ በላይ ደረጀ የሚያውቀው የለም። ከአንቺ በፊት እኮ ነው እኔ እና እሱ የምንተዋወቀው። ስለ ትዳሬ ምን አባሽ አገባሽ? ደረጀ እኔም 100% ያምነኛል። እኔም እንደዛው በእኔ ላይ በፍጹም አይጫወትም። አንቺ ግን ይህንን ቀልድና ሞኝ አስተሳሰብ ምን ስታይ አሰብሽው ብላ ነው ልጇን አንጠልጥላ 7ኛው ሰማይ ዱብ ያረገቻት። ሰላም ሰላም ሰላም! ውድ የተከበራችሁ የአዚ ቲዩብ ቤተሰቦች እጅጉን ልብ አንጠልጣይ የሆነው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅጉን አመሰግናለሁ የኔ መልካሞች። ወይዘሮ ማርታ ከሚታሰበው በላይ ጨልላለች። ውሃም ደግሞ ምንም አታቅም። ልጄ ናታን አደራህን ውሃን ላንተ ሰጥቻለሁ ብሎ መጀመሪያ ተናግሮ ነበር። እንዲሁም ናታንን ወደ ምኝታ ክፍል ገብቶ ልጄ ይህን የመሰለ መጽሐፍ እፈልጋለሁ፣ እሱንም ልታመጣልኝ ትችላለህ ብሎ ሲለው አባዬ አንድ መጽሐፍ ነበርና ለጓደኛዬ ሰጥቼው ዛሬ ይጨርሳል አመጣልሃለሁ ብሎ አለው። እንግዲያውስ ውሃን እንደምታያት እውቀት የላትም። ምናልባት ዳጣ ጋር እየኖረች እውቀት ልትገዛ ትችል ይሆናል።
እና በተቻለ መጠን ጠብቃት። እኛ አንድ ነገር ብንሆን የውሃ ነገር ያሳስበኛል። ኧረ አባዬ ይህን ያህል አታስብ። እሷ እኮ ቁመቷ እንጂ ገና ልጅ ናት። ስለዚህ እያደገች ስትሄድና ነፍስ ስታውቅ ሁሉንም ትለያለች። እንደውም በጣም የዋህና ምስኪን ልጅ ናት ብሎ መልስ ሰጠው ማለት ነው። ናታን ከጓደኛው መጽሐፍ ሊያመጣ ሲሄድ መንገድ ላይ ኤቢን አገኛትና እንዴ ናታን ወዴት እየሄድክ ነው? ጓደኛዬ ጋር መጽሐፍ ላመጣ። አንቺ ሴት ቆይተሽ ነው? ደህና ነሽ? ሰላም ነሽ? ተባባለና ዛሬ ካፌ እንድትጋብዘኝ እፈልጋለሁ። እኔም ወደ ቤት ልሄድ ነበር። አንተን ካየሁኝ ወደ ካፌ ትንሽ እናምሽ አለችው። እሱም እሺ ግን መጽሐፉን አስቀድሜ ላንጣና ሌላ ቀን ቢሆን እሳ ብሎ ሲላት፣ አይ አሁን ያቺ ዱርዬ ዳጣ ቢሆን ምንም ወደ ዋዴ ሳትል እሽ ትል ነበር። አየህ አንተ ፈጽሞ ለእኔ ቦታና ስሜት የለህም ብላ እውነቱን አፈረጠችለት። አረ እንደዛ አትበይ በፈጠረሽ። እሺ በቃ መጽሐፉንን ያለሁበት ቦታ እንዲያመጣ አደርጋለሁ። እንሂድ አለና እዛ ካፌ ቦታ ላይ ሄደው ጁዛቸውንና ኬካቸውን እንትን ብለው እየበሉ ሳለ ወይ ዛሬ ምን ተገይቶ ነው እፊትሽ ላይ ያለ ደስታ? ብታይ ያችን ዱርዬ ዳጣ ዛሬ የምትዋረድበትና የእጇን የምታገኝበት ቀን ነው አለችው። እንዴት ብሎ ጠየቀ። ምን አስደነገጠ? እሷ ምንም እንድትሆን አትፈልግም እንዴ? ማለቴ ዳጣ አንቺ በመጥፎ እይታ ስለምታያት እንጂ አንቺን እኮ በጣም ተወድሻለች፣ በጣም ነው የምታከብርሽ። አንቺ ግን የዳጣ መልካምነት በፍጹም አልታየሽም አላት። ድሮስ ቢሆን ለእሷ እንጂ የምታግዘው ለእኔ አይደለ። አንተም አባዬም እንዲሁም ሰላምም ውሃም ሁላችሁም አይናችሁ ተጨፍኗል። ዳጣ የኛ ቤተሰብ ያባዬ ልጅ መሆኗ ይረጋገጣል ብላ ስትለው ምን ቆይ ኤቢ ሁል ጊዜ እድሜ ልክሽን እስከ ለተሞትሽ የክፋት ጉድ አስበሽ ነው እንዴ የምትኖሪው? እንዴት ትዛለሽ ብሎ ሲላት እመነኝ ናታን ብቻ ማታ ደስ የሚል ነገር ጠብቅ ብላለችው። ወይ ጉድ! ከዛ ከቤት ውልቅ የምትልበት ጊዜም ደርሷል ብላ ስትለው አረ ያንቺ ታሪክ አያልቅም። አሁን ተበላን እንሄድ። ለምን አሁን እንሄዳለን? እዚሁ አመሻሽተን እንሄዳለን አለችው። እሺ ተባባሉና ቆይታቸውን እዛ አድርገው ወደ ቤት ተመለሱ። ናታን ስልኩን ይዞ ከውሃ ጋር ጌም እየተጫወተ ሳለ ዳጣ ደግሞ የሚያወራት የለም። አታወሩም? ሁላችሁም ስልክ ላይ ተጠዳችሁ? አረ ይደብራል። እኔ እየለፈለፍኩ እናንተ ከስልክ ጋር አለችና ከተቀመጠችበት ብድግ ብላ የናታንና የውሃን ስልክ ቅምት አድርጋ እዛው ጠረጴዛ ላይ ጣል አደረገችና በሉ አውሩ፣ እንጫወት፣ ሁሌ ስልክ ላይ ተደፍቶ አይደብራችሁም እንዴ ነዚህ ብቻዬን አለች። ናታንም ደግሞ ምን ሆነሽ ነው ዳጣ? ስራ እየሰራሁ እኮ ነው። ውሃም ደግሞ እንዴ ዳጣዬ ለምን ስልኩን ስጭኝ፣ እኔ እኮ ጌም እየተጫወኩ ነው ብላለቻት። ከዛ እየተጫዋወቱ ሳለ ኤቢ እናቷ ጋር ከባድ ጦርነት ከፍታ ናታን ድረስልኝ እያለች መጮህ ጀመረች። ወይዘሮ ማርታም ማንቁርቷን ይዛ የልጇን ወደ ላይ አንጠልጥላታለች። ማናባሽ እኔ ባላዘዝኩሽ ስራ ልትገቢ ትችያለሽ? ኤቢ ሰሞኑን እየሆንሽ ያለበት መንገድ ትክክል እንዳልሆነ መጠርጠር ነበረብኝ። ይሄንኑ ብዬ ታይ ብዬሻለሁ። በእኔና በደሬ ትዳር ልትገቢ ቀርቶ አይደለም እንደ ሀርጊ ብለሽ ልታዥኝ አትችም። ትዳርን አንቺ አባሽ ነሽ እንደምታስተምሪኝ እንዴት እንዳደረግሽ ብላ ያንን የዲኤንኤ ውጤት ክፈችውና እነየው ማየ እያለች ስትላት ያ ውጤት ሳይከፈትም ኤቢም አንገቷን ሲጥ አድርጋ አንዴ ፋድፋትታታለች። ተያይዘው ሲመጡ የተፈጠረው ነገር በጣም ከባድ ነበር። ዳጣም ደንግጣ በር ላይ ቆመች። ውሃም ፍዝዝ ብላ ቀረች። ናታንም ወይዘሮ ማርታን ይዞ እባክሽ ምን ተፈጥሮ ነው እያለ አለ። በጥፊ ያቃጠለቻትና ያጋለት ፊቷ በርበሬ መስሎ ኤቢ መሬት ላይ ተደፍታ ቀርታለች ማለት ነው። አቶ ደረጀ ከስራ ሲመጣ የተፈጠረውን ነገር እያንዳንዱ ሲሰማ ራሱን መቆጣጠር አቅቶት በድንገት ወርቆ ሆስፒታል ላይ ይገኛል። ሲቀጥል ደግሞ ሰላምና ዳጣ ላይ ስንመጣ ዳጣ ከሰላም
ጋር በጣም ደስ የሚል ጊዜ እያሳለፈች ነው። ጸጉሬን ስሪ ትላታለች። ቁጭ ብላ አጠገብዋ እንደ እናት እያሻሸች ትንከባከባታለች። ዳጣዬ አንቺ እኮ በጣም ጥሩ ልጅ ነሽ፣ ጎበዝ ልጅ ነሽ። በዛ ላይ ቀሚስ ልበሺ። ናታን ደግሞ እንደወደደሽና በጣም መልካምና ጥሩ ልጅ ነሽ ሲል ሰምቸዋለሁ። በይ ብሎሽ ነው ወይስ ራሱ ነው ያለው አለች። ራሱ ነው ያለው ዳጣዬ። እውነት ዳጣ መልካምና ንጹሕ ልጅ ናት ብሏል። እሱም እኮ ጸደይ ልጅ ነው። እንደው ኤቢ አያያዙን አላወቀችበት ሆና እንጂ ናታን የዋህና ምስኪን ልጅ ነው። በጣም ስነ ስርዓት ያለው ልጅ ነው። ዳጣዬ አሁን ጸጉርሽን ሰርችሽ ጨርሽሻለሁ፣ ፍችልኝ ሰላምዬ አለቻት። እንዴ ለምን? እኔ እኮ ጸጉሬን መሰራት አምሮኝ ሳይሆን ከአንቺ ጋር እዚህ ሳወራ ቁጭ ብዬ እጉያሽ ቁጭ ስል የሆነ በቃ ሌላ ስሜት አለው አላደል የእናት ነገር እያለች ስትል፣ እኔ ምለው ዳጣዬ ከመጣሽ ጀምሮ ስለ እናት ሳነሳብሽ ዝም ነው መልስሽ። ቆይ የወለደችሽ እናትሽስ አንቺ ሴት ነው ያደግሽው ብላ ስትላት፣ ጎዳና ላይ ብላለች። ምን? አዎ እና አሁን እናትሽስ አላቅም። በቃ ሌላ ወሬን ቀይር። እሽ እንግዲያውስ ልንገርሽ ዳጣዬ፣ በህይወትሽ ትዳር ስትይዢ መርጠሽ ጥሩ መሆኑን አይተሽ ነው እንዴ? ትዳር ማለት ይሄ ወንድና ሴት እያለች ማናዘዝ ጀመረች። አትቀልጂ ዳጣዬ። እኔ ምለው ሰላምዬ፣ አንቺ ትዳር አላገባሁም ብለሻል፣ ልጅ የለኝም ብለሻል። አንቺ ትዳር ሳይዢ እኔን ስትመክሬ ትንሽ አይከብድም አለቻት። እንዴ ለመምከር እኮ የግድ ትዳር ላይ መቀመጥ የለብኝም። ገባሽ አደለ? እንደዛ ነው። ከሰማሽኝ እውነቱን ልንገርሽ፣ መቼም ቢሆን መቼም ትዳርን ስትይዢ አንቺን የማይጎዳና የማይሰብር መሆኑን እርግጠኛ መሆን አለብሽ አለቻት። ወይ ሰላምዬ፣ የሰዓቱ ጊዜ ስደርስ እኔን የማይሰብር መሆኑን ጥሩ መሆኑን የምናይ ይሆናል ብላ አለቻት። ዳጣ ከሞገስ ጋር ተገናኝታ በቤተሰቦቿ ደስተኛ እንደሆነችና ቤተሰቦቿ ላይ ትልቅ ፍቅር እንዳላት ነገረችው። እሱም ደግሞ ዳጣዬ እውነቱን ስነግርሽ ቤተሰቦችሽን በምንም አይነት ሁኔታ አባትሽን በተለይ እንዳትፋቸው። አባትሽን የዲኤንኤ ምርመራ ከተደረገ በኋላ ከማንና የት እንደወለደሽ እውነታውን መጋፈጥ አለብሽ፣ እንዳትለቅው ብሎ አላት። እባክህ እኔ ፍቅር የሆነ ቤተሰብ ነው ያገኘሁት። ውሃን የመሰለ መልካም እህት፣ እናቲቱ ደግሞ ለልጆቿ ያላት ፍቅር፣ በዛ ላይ ደግሞ የቤት ሰራተኛዋ ሰላም ሰራተኛ አይደለችም፣ በቃ እናት። የዛ ቤት ይለያል እና እንኳንም ቤተሰቦቼን ያወቅኩ ብዬ ለመኖር በጣም ጉጉታለኝ። ሞጌ የዚህ ሁሉ ዋጋ የከፈልከው አንተ ነህ። ቡራንም አገኘቼ ዛሬ ላይ የኔን ደስታ ቢያይልኝ ምን ነው በታደልኩኝ ብላ አለች ማለት ነው። እንግዲህ የዳጣ መጨረሻ ይሄንን ይመስላል ማለት ነው። ውድ የቻናሌ ቤተሰቦች በቀጣዩ ፓርት በጉጉት እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።